እንበልና ወደ ባቡር ጣቢያ ውስጥ ገብታችኋል። ባቡር ጣቢያ ውስጥም ስትገቡ ባቡር መጠበቂያ ስፍራው ጋር ቁጭ ያለ አንድ ሰው ትመለከታላችሁ። ልጆች አሉት፣ 2 ልጆች። እነዛም ልጆች እየተሯሯጡ ቦታውን እየበጠበጡት ነው። ይጫወታሉ፣ ይደሰታሉ። ያው ልጆችም የሚያደርጉትንም ነገር ያደርጋሉ። ታዲያ እናንተ በዛ ሰዓት ስትመለከቱት እንዴት ነው ይሄ ወላጅ ልጁን መቆጣጠር የማይችለው? ምን አይነት መጥፎ ወላጅ ነው ብላችሁ ታስቡና ትጠጉታላችሁ። ጠጋ ብላችሁም ልጆችህን ለምንድን ነው የማትቆጣጠረው ብላችሁ ስትናገሩት እኔ እንጃ ምን ማድረግ እንዳለብኝ አላቅም፣ አሁን ገና ነው ከሆስፒታል የመጣ ነው፣ እናታቸው ከ1 ሰዓት በፊት ነው የሞተችው ብሎ ሲነግራችሁ ወዲያውኑ ከመናደድ ወደ ድንጋጤ ታልፋላችሁ። ስለዛ ሰው የነበራችሁ አመለካከት ሙሉ ለሙሉ ይቀየራል ማለት ይቻላል። መጀመሪያ ሂዝ ባድ ፓረንት ወይንም ደግሞ መጥፎ ወላጅ ነው ብላችሁ ያሰባችሁ ሰዎች ነበራችሁ። አሁን ግን ያንን አመለካከት ሙሉ ለሙሉ ታፈርሱትና ወይኔ ሚስቱን አጥቶ እኮ ነው እንደዚህ ግራ የገባው ብላችሁ ታዝኑለታላችሁ። ፓራዳይም ሽፍት የሚባለው ነገር ይሄ ነው። ስለ አንድ ነገር ያላችሁ አመለካከት ሙሉ ለሙሉ ግልብጥ ብሎ ሲቀየር እናንተ የምትመለከቱት ነገር እውነታ ነው ማለት አይደለም። ነገር ግን ያንን የምትመለከቱበትን ነገር የምታዩበት መነጽር እናንተ ያንን ነገር ይሄ ነው ብላችሁ እንድትሉት ምክንያት ይሰጣችኋል። ህይወት አንድ የሆነች ነገር ነች። ነገር ግን እኛ የምንመለከትባትና እኛ ደግሞ የምንተረጉምበት መንገድ የተለየ ስለሆነ ሁላችንም የተለያየ ነገርን ልንመለከት፣ የተለያየ ነገርን ልናቅ እንችላለን። ይሄ ነገር ይገባኛል ብለን የምናስበው ነገር ከሌላው ጋር አንድ ላይሆን ይችላል። ይሄ ነገር የኔ ነው ብለን የምናስበው ነገር ከሌላ ሰው ጋር አንድ ላይሆን ይችላል። በአጠቃላይ የምቺን ዓለም እንደሆነችው ሳይሆን የምንመለከተው እኛ ኮንዲሽን እንደተደረግ ነው ወይንም ደግሞ ፕሮግራም እንደተደረግ ነው። አሁን ታዲያ ሻንጣ ስለምንድን ነው ዛሬ የምንነጋገረው ካላችሁኝ በስቲቨን ኮቪ የተጻፈውን The 7 Habits of Highly Effective People የተሰኘውን መጽሐፍ ነው። በመጽሐፉ ላይም የመጀመሪያው ክፍል ወይንም ደግሞ የመጀመሪያው ፓርት ፋውንዴሽን ወይንም ደግሞ መሰረት ይሰኛል። ታዲያ ይህም መሰረት ደግሞ የሚመጣው አሁን ካልኳችሁ ነገር ነው። እቺን ዓለም እንደሆነችው አንመለከትም። እኛ እንዳሰብናት፣ እኛ እንደተማርነው፣ እኛ እንዳወቅናት እንጂ። ታዲያ ይሄን ሁሉ ኮንዲሽኒንግ ወይንም ደግሞ ፕሮግራሚንግ ከየት አመጣ ነው ካልን ከልጅነት ህይወታችን ነው። ከቤተሰብ፣ ከካልቸር ወይንም ከባህል፣ በተጨማሪም ደግሞ ከምንማረው ትምህርት። በህይወት ምንም ነገር አልተማርንም ቢባል እንኳን በህይወት ካጋጠሙን ኤክስፒሪየንሶች የምንማራቸው ነገሮች አሉ። ስለዚህ አሁን እቺ ዓለም የተባለች ወይንም ህይወት የተባለች ነገር አለች። በተጨማሪም ደግሞ ዓለምን ወይንም ህይወትን የምንመለከትበትም የራሳችን የሆነ መነጽር አለ። ዓለም ራሷ እንደሆነችው ስለማንመለከታትና እኛ ባለን አመለካከት፣ እኛ ባለን አስተሳሰብ መንገድ ስለምንመለከታት ብቻ የእኛን ዲሲዥንም ሙሉ ለሙሉ የመለወጥ ኃይል አለው። ያ ማለት ምን ማለት ነው? እቺ ዓለም አሁን ኤ ብትባል ወይንም ደግሞ ኤ የምትባል አይነት እውነታ ቢኖራት እኛ የምንመለከትበት መነጽር ግን ወይንም ደግሞ አመለካከታችን ግን የቢ ከሆነ እቺ ዓለም ለኛ ቢ ነች። ምክንያቱም እኛ ያመንነውን ያሰብነውን ነገር ነው እየኖርንባት የምንሄደው። ያ ማለት ግን ለሁሉም ሰዎች ዓለም ቢ ትሆናለች ማለት አይደለም። አንዱ ሰው በዲ መነጽር ሊያየው ይችላል፣ ሌላኛው ደግሞ በኤፍ። ስለዚህ ያጠለቃችሁት መነጽር ምን ጊዜም ቢሆን ትልቅ የሚባል ቦታ ይይዛል። ታዲያ አሁን ለምን ሊጠቅመኝ ይችላል ካላችሁ ዲሲዥናችሁን ወይንም ደግሞ ውሳኔያችሁን ወይ ከፍ ሊያደርገው ይችላል ወይንም ደግሞ ላያደርገውም ይችላል። የሚጠቅማችሁ ወይንም ደግሞ የሚጎዳችሁን ውሳኔ ልትወስኑ ትችላላችሁ። እንደ አመለካከታችሁ እንዳላችሁ አይኖ የእናንተ መነጽር ዓለምን የምትመለከቱባት መንገድ ማፕ ሊባል ወይንም ካርታ ሊባል ይችላል። እውነታዋ ግን ቴሪቶሪ ነች። በቃ እዛ ላይ ሄዳችሁ የኔ ነው የምትሉት ቦታ ነው። ስለዚህ ምንም ያህል እንኳን እዛ ቦታ ላይ የኔ ቦታ ነው ብላችሁ የምታስቡበት ቦታ ላይ መድረስ ብትፈልጉ እንኳን የያዛችሁት ካርታ ወደዛ የሚወስዳችሁ ካልሆነ እድሜ ዘመናችሁን ስትለፉና ስትደክሙ ትኖራላችሁ እንጂ በፍጹም ያቺ ነገር አትመለከቷትም። እቺ ዓለም ለዚህ ነው ብዙ ጠንካራና ሃርድ ወርከር የሚባሉ ሰራተኞች ያሏት። ጠንክሮ የሚሰራ ሰው በየቦታው አለ። በህይወት ግን የሚፈልገውን ነገር ያገኘ ሰው ነው ወይ ግን ካላችሁ በፍጹም አይደለም። በዚህ በተሳሳተ አቅጣጫ ላይ የያዛችሁትን የተሳሳተ ካርታ ይዛችሁ እድሜ ዘመናችሁን ትለፋላችሁ። ያ ማለትም ደግሞ ወደ ተሳሳተ መዳረሻ ይወስዳችኋል። ለዚህ ነው በጣም ብዙ ጊዜ ሰልፍ ኢምፕሩቭመንት ውስጥ ያሉ ምክሮች ህይወታችሁ ላይ ተጠቅማችሁ ልትተገብሯቸው የምትችሏቸው አይነት ምክሮች የማይሆኑት። ቴክኒኮችን ሊሰጧችሁ ይችላሉ። ምን ማለት እንዳለባችሁ ወይንም ደግሞ እንዴት ቢሄቭ ማድረግ እንዳለባችሁ፣ እንዴት አክት ማድረግ እንዳለባችሁ ልትማሩ ትችላላችሁ። እነዚህ ሁሉ ነገሮች ግን ያጠነጠኑት ምን ላይ ነው ካላችሁ ፐርሰናሊቲ ላይ ነው ወይንም ደግሞ ማንነታችሁ ላይ። የተሻለ መስላችሁ እንድትቀርቡ እንጂ የተሻለ እንድትሆኑ የሚያደርጓችሁ ምክሮች በጣም በጣም ጥቂት የሚባሉ ናቸው። ስለዚህ የተሻለ መስላችሁ ለጥቂት ጊዜ ልትሄዱ ትችላላችሁ።
ነገር ግን ለጥቂት ጊዜ ብቻ ነው የሚሰራው። ውስን ለተባለ ሰዓት ብቻ ነው እየሰራላችሁ ሄደው ማለት ነው። ከዛ በኋላ ግን ተመልሳችሁ ዲፎልት ሞድ ላይ ወይንም ደግሞ የነበራችሁበት ቦታ ላይ ትቀመጣላችሁ። ለዚህ ነው ከፐርሰናሊቲ በላይ ካራክተር ላይ ፎከስ ማድረግ ያለባችሁ። ጥልቁ ማንነታችሁ እናንተ በውስጣችሁ ያላችሁ እንዲህ አይነት ሰው ነኝ፣ እንዲህ አይነት ቫልዩ አለኝ፣ በእንደዚህ አይነት ነገሮች ነው የምመራው ብላችሁ የምታስቡበት ነገራችሁ የት ነው ያለው? ያንን ሳይድ ፈልጉ። ካራክተራችሁን ካላስተካከላችሁ ወይንም ደግሞ እዛ ጋር የማትሰሩ ከሆነ ምንም አይነት ውጤትን ብትጠብቁ ዞሮ ዞሮ ዲስአፖይንትመንት ነው የሚተርፋችሁ፣ ትከፋላችሁ። በተሰነጣጠቀ ግድግዳ ላይ አዲስ ቀለም ልቀባው ብትሉ አሁንም ስንጥቅጥቁ ይታያል። ስለዚህ ምንም የሚሸፈን ነገር እንደሌለ ማወቅ መቻል አለባችሁ። ካራክተር ላይ ካልሰራችሁ ዋና የሚባለውን ሳይዳችሁን አልጠግናችሁም ማለት ነው። ሰርፌስ ሌቭል ወይንም ደግሞ ከላይ የሚሸፋፍን ነገር ዞሮ ዞሮ ቶሎ ይወርዳል። በስቲቨን ኮቪ የተጻፈው ደግሞ The 7 Habits of Highly Effective People የተባለው መጽሐፍ አንድ ነገርን ብቻ ነው የሚሰብከው። You become what you repeatedly are ነው የሚለው። በተደጋጋሚ የሆናችሁትን ነገር ነው የምትሆኑት እንደማለት ነው። ስለዚህ የመጽሐፉ ርዕስ አይታችሁ The 7 Habits of Highly Effective People ይላል። ስለዚህ 7 የሚባሉ ቴክኒኮችን ወይንም ልማዶችን ሊያመጣ ነው ካላችሁ ቅድም እንደነገርኳችሁ ሰርፌስ ሌቭል የሆኑ ስራዎችን ስለሆነ የማይሰራው እዚህ ጋር በጣም ዲፕ የሚባል ወይንም ደግሞ ራሳችሁ ላይ በጥልቀት እንድትሰሩ የሚያግዟችሁ ነገሮች ታገኛላችሁ። አሁን ታዲያ የመጀመሪያው ዓላማችን ቢልዲንግ ካራክተር ይሆናል። ወይንም ደግሞ እኛ የምንፈልገውን ካራክተር ቢልድ ማድረግ ማንነት ሊባል ይችላል፣ ባህሪ ሊባል ይችላል፣ ወይንም ደግሞ አቋምም ሊባል ይችላል። የሶስቱም ድምር ውጤት ነው ብላችሁም ልታስቡ ትችላላችሁ። የመጽሐፉን ጸሐፊ ስቲቨን አንድ የሚናገረው ነገር አለ። ሐሳብን ዝሩ፣ ፍሬያችሁ ተግባር ይሆናል። ተግባርን ከዘራችሁ ልማድ ፍሬያችሁ ይሆናል። ልማድን ከዘራችሁ ካራክተር ፍሬያችሁ ይሆናል። ታዲያ ካራክተርን ከዘራችሁ የምታጭዱት ፍሬያችሁ ዴስቲኒ ወይንም ደግሞ ዕጣ ፈንታችሁ ትሆናለች ይለናል። እዚህ ምድር ላይ በተደጋጋሚ የምታደርጉት ነገር ህይወት ብላችሁ የምትጠሯትን ነገር የሚያመጣላችሁ ይሆናል። ስለዚህ የተግባሮቻችሁ ድምር ውጤት ህይወት ብላችሁ የምትጠሩትን ነገር ያመጣላችኋል ማለት ነው። ስለዚህ አሁን ተደጋጋሚ የምናደርጋቸው ነገሮች ህይወታችን የሚሆኑ ከሆነ እነዚህ ተደጋጋሚ የሚባሉ ተግባሮች ሀቢት ሊባሉ ይችላሉ፣ ልማዶች ይባላሉ። አንድን ልማድ ደግሞ የሚያመጣው 3 ነገር ነው። የመጀመሪያው ኖሌጅ፣ የምታደርጉትን ነገር ማወቅ መቻል አለባችሁ። ሁለተኛው ስኪል ወይንም ደግሞ ክህሎት ነው። ማድረግ የምትፈልጉትን ነገር የማድረግ ክህሎት ሊኖራችሁ ይገባል። ሶስተኛው ደግሞ ዲዛየር ነው ወይንም ደግሞ ፍላጎት ነው። ያንን ነገር የምርም ከልባችሁ አጥብቃችሁ ልትፈልጉት ይገባል። በተደጋጋሚ አንድ ነገር የማታደርጉ ከሆነ ሀቢት ሊባል አይችልም። ለዚህ ነው ለውጥን ለማድረግ ስትሞክሩ ተደጋጋሚ ያደርገዋለሁ ብላችሁ አስባችሁ ከሳምንት በኋላ ትተውታላችሁ። ያ ልማድ የተባለው ነገር ይቀራል ማለት ነው። ስለዚህ ይህ The 7 Habits of Highly Effective People የተሰኘው መጽሐፍ 3ቱ ነገሮች ላይ በደንብ ፎከስ ያደርጋል። አንድ ነገር እንድታውቁ ያስደርጋችኋል። ስላወቃችሁት ነገር ስኪል እንዲኖራችሁ፣ ክህሎት እንዲኖራችሁ ያስደርጋችኋል። እናም ደግሞ ትክክለኛ የሚባል ፍላጎት እንዲኖራችሁም ይረዳችኋል። ስለዚህ አሁን ይህ ፓርት የሚሆነው ኢንትሮዳክሽን ብቻ ነው ማለት ነው። ወደ 7ቱ ልማዶች አናልፍም። ቀጣዮቹ ፓርቶች ላይ ወይንም ደግሞ ቀጣዮቹ ክፍሎች ላይ የምንነጋገርባቸው ይሆናል። ነገር ግን የሰው ልጅ መሰረቱን ማስተካከል አለበት፣ የሚያስተካክለውም ከሆነ ደግሞ ከዚህ መነሳት አለበት የሚለውን ፖይንት ወይንም ደግሞ የሚለውን ርዕስ ዛሬ ዲስከስ አድርገናል ማለት ነው። በቀጣዩ ቪዲዮ ከመጀመሪያው ልማድ አስጀምሬ እስከ መጽሐፉ መጨረሻ ድረስ እንሄዳለን ማለት ነው። በስቲቨን ኮቪ የተጻፉ The 7 Habits of Highly Effective People የተሰኘውን መጽሐፍ የመጀመሪያውን ክፍል በዚህ መንገድ ተመለከት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።